ሰሞኑን አረንጓዴ ቢጫ ቀይ አርማው ልብን እንደ አዲስ ማሞቅ ጀምሯል። ማህበራዊ ሚዲያዎች በብላቴናው ፎቶ አሸብርቀዋል። የሀገሪቱ አየር በሆነ ስም ተጨናንቋል። ማህበራዊ ሚዲያውም ሆነ የመገናኛ ብዙሃኑ በአንድ ስም ታጥረው ሰንብተዋል። ሙግትና ክርክሩ ከሀገሪቱ ምርጫ ቅስቀሳ በላይ አይሏል። በእርግጥም ቴዎድሮስ ካሳሁን ልብ ያልተባለ ሜትሮፖሊቲያን ፖለቲከኛ መሆኑ አደባባይ ወጥቷል። የሚወዱት ንግስናን ሰጥተውታል። የሚጠሉት ጥበብን ሸቀጥ ማድረጉን ይለፍፉ ይዘዋል። ቴዲ አፍሮ የገዢዎች ስጋት፣ የአክራሪዎች ራስ ምታት መሆኑን በድጋሚ ያረጋግጧል። ከኢህአዴግ እስከ ብልጽግና ገዢዎች ሲለዋወጡ እሱ በጽናት ቆሟል። ባለፉት 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድናቂዎቹ ያደረሰው ቴዲ በዚህ ጊዜ ውስጥ ልባቸው እንደ ሰም የሚቀልጥባቸው አድናቂዎችንና ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። ስማቸው ከገዢው መደብ ጋር ተያይዞ የሚነሳ አንዳንድ የኪነ ጥበብ ባለሙያዎች ገና አልበሙ ተለቆ ሥራዎቹ አድማጭ ጆሮ ከመድረሳቸው በፊት ጀምረው ሥራዎቹን የሚያጣጥሉ ጽሑፎችን በማጋራት ተጠምደው ሰንብተዋል። ኢትዮሪካ የቴዲ አፍሮ የ8 ዓመታት የጥንቃቄ ሥራ ውጤት ነው። አዲሱ አልበም ሊለቀቅ ቀናት ሲቀሩት መንግሥት ጋዜጣዊ መግለጫውን በማገድ ዳግም የፍርሃቱን ልክ አሳይቷል። ታሪክ ራሷን ደግማለች። ትላንት በህወሓት መራሹ የኢህአዴግ ዘመን ቴዲ አፍሮ በያስተሰሪ ያለ አልበሙ የትውልዱን የለውጥ ናፍቆትና የታሪክ ቁስል ሲያክም መንግሥት በግርፋትና በስር ሊያሸማቅቀው ሞክሮ ነበር። ዛሬም በብልጽግና ዘመን ያው የትላንቱ እገዳ፣ ያው የትላንቱ ጫናና ያው የትላንቱ ድምፅን የማፈን ሙከራ በሌላ መልክ ተከስቷል። አስገራሚ ጉዳይ ገዢዎች በስልጣን ኃይል ሊያጠፉት ሲሞክሩ እሱ ግን በጥበብ ኃይል በሚሊዮኖች ልብ ውስጥ ይነግሳል። የነገስታቱ ክብር በዜማ ሲያድስ ዛሬ ያሉት ገዢዎች በራሳቸው ጥላ እንዲደነግጡ ያደርጋቸዋል። ቴዲን የሚጠሉት የመንግሥት ባለሥልጣናት ብቻ አይደሉም፣ ተቃዋሚ ነን የሚሉና በብሔር ፖለቲካ ውስጥ ያሉ ጽንፈኞችም ጭምር ናቸው። እነዚህ አክራሪ ብሔረተኞች ቴዲን በአንድ አካባቢ ወይም ክልል ብቻ ተወስኗል ብለው ሊተቹና ስሙን ሊያጠለሹ ይሞክራሉ። የተለያዩ ምክንያቶችን እየፈጠሩ ሥራዎቹን በማጣጣልና በማንነቱ ላይ ሰፊ የስም ማጥፋት ዘመቻ ሲከፍቱ ቆይተዋል። ይህ ሁኔታ ግን ቴዲን ከመንገዱ ከማስቆም ይልቅ ኢትዮጵያ የሚለውን ቃል ይበልጥ እያገነነና እያከበረ ጉዞውን እንዲቀጥል አድርጎታል። ጽንፈኞች በጠባብ መንደር ሲጮኹ ቴዲ ግን ጥቁር ሰው ብሎ የአድዋን ድል ለመላው ጥቁር ሕዝብ ኩራት አድርጎ አቅርቧል። እሱ ከአካባቢ ፖለቲካ በላይ የሆነ የአፍሪካዊነት ተምሳሌት ነው። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። በዜማዎቹ ውስጥ የሚረጫቸው የሀገር ፍቅር ስሜቶች፣ የታሪክ ማስታወሻዎችና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይደበዝዝ አሻራ ጥለው አልፈዋል። ቴዲን ልዩ የሚያደርገው በሁሉም የዕድሜ ክልል፣ በሁሉም የኑሮ ደረጃና በመላው ዓለም የሚገኙ ኢትዮጵያውያን ዘንድ ያለው ተቀባይነት ነው። ቴዲ ድንበር ተሻግሮ ዓለም አቀፋዊነቱንም አስመስክሯል። ሰሞኑን ታላላቅ የዓለማችን ሚዲያዎች ስለዚህ ታላቅ ከያኒ ሲዘግቡ ሰንብተዋል። እንደ ቢቢሲና አልጀዚራ ያሉ ታዋቂ የዜና አውታሮች ቴዲ አፍሮን የኢትዮጵያ የባህልና የዘመናዊነት ድልድይ በማለት ገልጸውታል። እንደ ቢልቦርድ ያሉ የሙዚቃ መጽሔቶች የአልበሙን ዲጂታል ሽያጭና እይታ አስደናቂ ሲሉ የገለጹት ሲሆን ዘጋርዲያን በበኩሉ ቴዲ አፍሮን የአፍሪካው ቦብ ማርሌ በማለት አሞካሽቶታል። የአልበሙ ስኬት በሚዲያ ዘገባዎች ብቻ ሳይወሰን በዓለም ዙሪያ ባሉ ታላላቅ ከተሞች
ከዋሽንግተን ዲሲ እስከ ለንደን ባሉት ጎዳናዎች ላይ የተደረጉ የአድናቂዎች አከባበር በሲኤንኤንና በሌሎች የማህበራዊ ሚዲያ አውታሮች ላይ በትሬንዲንግ ቪዲዮነት ቀርቧል። ይህም የቴዲ አፍሮን ተጽዕኖ ከሙዚቃ ባለፈ ወደ ዓለም አቀፍ ማህበራዊ ንቅናቄ ከፍ ያደረገው ሲሆን በ2026 የዓመቱ ታላቅ የጥበብ ክስተት ሆኖ እንዲመዘገብም አስችሎታል። በዘፈኖቹ ውስጥ የተካተቱት የሰላም የፍቅርና የአንድነት መልእክቶች ከሙዚቃው ጥራት ባሻገር ለዓለም አቀፍ ሚዲያዎች ትልቅ የመወያያ አጀንዳ ሆነዋል። 18ቱም ዘፈኖች ለአምባገነኖች ምላሽ፣ ለጽንፈኞች ዝምታ፣ ለኢትዮጵያውያን ደግሞ ታላቅ በረከት ናቸው። አሜሪካ ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው በመጠቆም የቴዲ አፍሮን ሙዚቃ ሊደመጥ የሚገባው ታላቅ ሥራ ነው ብላለች። አሜሪካዊው ዲፕሎማት አምባሳደር ቲቦር ኒጌ ባስተላለፉት መልእክት ወደዳችሁም ጠላችሁም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ላሳየው ዝግጁነትና ድፍረት አድናቆት ይገባዋል ብለዋል። አምባገነኖች ያልፋሉ፣ ብሔረተኞች ይረሳሉ። ቴዲ አፍሮና ኢትዮጵያ ግን በጥበብ ማህተም ጸንተው ይኖራሉ። የምሰናበታችሁ በአንድ ወቅት መጋቢ አዲስ እሸቱ ስለ ዘፈን በተናገሩት አንድ አስገራሚ አባባል ነው። እንዲህ ነበር ያሉት። ዘፈን ሰርጸ ፍሬ ስባት ሲናገረው ጽድቅ ነው፣ ሐዋርያው ጳውሎስ ሲናገረው ደግሞ ኃጢአት ነው ነበር ያሉት። ዘፈንን በጅምላ ኃጢአት ነው ማለት ኪነ ጥበብ ሞታችንን፣ ስደታችንን፣ ግፍና በደላችንን፣ ጀግንነታችንን፣ ጭቆናችንን፣ ነፃነታችንን መግለጽ እንዳትችል ማድረግ ይሆናል። ሕዝብ በጅምላ እየተጨፈጨፈ፣ የሃይማኖት አባቶች ሳይቀሩ እየታረዱ፣ የእምነት ተቋማት እየተቃጠሉ፣ የንጹሐን ደም በየዕለቱ በግፍ እየፈሰሰ፣ ሕዝባችን በሙስና እየተሰቃየ፣ የሥልጣን ብልግና በሀገሪቱ ነግሶ ሕዝቡን እያሰቃየ እየደረሰብን ያለውን መከራ በኪነ ጥበብ መግለጹ ኃጢአቱ ከምን ላይ ይሆን? የቴዲ አፍሮ ሥራዎች ለሕዝብ ሰላም የሚሰጡ፣ እምነትን የሚያጠናክሩ፣ የሀገር ክብርንና ገጽታን ከፍ የሚያደርጉ፣ ባርነትን የሚጸየፉና የሚያወግዙ እንጂ ኃጢአትን የሚሰብኩ አይደሉም። ስለ ሀገር፣ ስለ ባህል፣ ስለ ነፃነት፣ ስለ ሰላም መስፈን፣ ለባንዲራ ክብር መዘመር ኃጢአት ሊሆን አይችልም። አንዳንዴ በዋልድባም ይዘፈናል ይባል የለ።